ድንግል ማርያምን የሚሳደቡ ሰዎች በዘንዶ መንፈስ የተሞሉ ናቸው። ሰማዕታትን የሚሳደቡ በዘንዶ መንፈስ የተሞሉ ናቸው። መንፈስ ቅዱስን የተሞላ ሰው እመቤታችንን ያመሰግናል። ማንን ያመሰግናል? አሁን በጣም ብዙ የሚሳደቡ ሰዎች አሉ። እንደውም ድንግል ማርያምን መሳደብ እንጀራ የሆናቸው ሰዎች ምናልባት በስጋ እንጀራ ሊጎርሱበት ይችላሉ። ምናልባት በስጋ የሆነች ነገር ሊያገኙ ይችላሉ። በነፍሳቸው ግን ሞት ይጠብቃቸዋል። በነፍሳቸው ግን ፍዳ ይጠብቃቸዋል። ምክንያቱም የኢየሱስ ክርስቶስን እናት ጠልቶ የክርስቶስን መንግስት መውረስ አይቻልም። እናቱን ጠልቶ ወላዲተ አምላክን ጠልቶ እመቤታችንን ጠልቶ የጌታን እናት ጠልቶ እየተሳደበ እንዴት እግዚአብሔርን መንግስት ይወርሳል? ክርስቲያን እኮ እንኳን እመቤታችንን እንኳን ቅዱሳንን እንኳን ሰማዕታትን እንኳን ለክርስቶስ ወንጌል ዋጋ የከፈሉትን ይቅርና ክርስቲያን ጠላቱን የሚወድ ነው። እመቤታችን በሶስቱም ዓለማት የተመሰገነች ናት። በዓለመ መላእክትን ሁሉ ወክሎ የመላእክት አለቃ ሊቀ መላእክት ቅዱስ ገብርኤል አመሰገናት። በዚህኛው ዓለም ደግሞ ቅድስት ኤልሳቤጥ ሁላችንንም ወክላ እመቤታችንን አመሰገነች። በማህፀን ዓለም መጥምቀ መለኮት ቅዱስ ዮሐንስ ሕፃናትን ሁሉ ወክሎ እመቤታችንን አመሰገነ። ከፈጣሪ በታች በሶስት ዓለማት የተመሰገነች ድንግል ማርያም ብቻ ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። እርሷ ናት የተመሰገነችው። አስርቱ ትእዛዛት ተሽሯል ካሏችሁ አንደኛው ሕግ ደግሞ የሚለው ከኔ በቀር ሌላ አምላክ አታምልክ ነው። ስለዚህ ሌላ አምላክ እናምልክ ማለት ነው ወይ? የተሻረው ሕግ የትኛው ነው? ለምሳሌ ቅዱስ ጳውሎስ በተደጋጋሚ ይላል ያ የቀደመው ሕግ ተሽሯል ይላል እና ሕግ ብሎ ያስቀመጠው የትኛውን ሕግ ነው ብሎ አለመለየት ትልቁ ችግር ነው። የተሻረው ሕግ የት ነው ከተባለ አንደኛ መስዋዕተ ሕግ ተሽሯል ወይም ሕገ መስዋዕት ተሽሯል። ኦርቶዶክሳውያን በደንብ ስሙኝ። ክርስቶስ ሲመጣ አስርቱ ሕግጋትን ለምሳሌ አልሻረም። ስለዚህ ሕግ ተሽሯል ሲል ጳውሎስ ሁሉንም ሕግ የሚወክል አይደለም ማለት ነው። የተሻረ ሕግ አለ፣ ያልተሻረ ሕግ አለ። የተሻረው ሕግ አንዱ ምንድነው? መስዋዕተ ኦሪት ወይም ሕገ መስዋዕት ተሽሯል። በኦሪት መስዋዕት ይቀርብ የነበረው የበግ፣ የበሬ፣ የላም፣ የዋኖስ፣ የርግብ ደግሞ አቅም ለሌለ። ስለዚህ መስዋዕተ ሕጉ ወይም የመስዋዕቱ ሕግ ተሽሯል፣ ተተክቷል። በማን ነው የተተካው? በኢየሱስ ክርስቶስ። እንዴት? የኦሪት በግ እንኳንስ አይደለም በዛ ዘመን የነበሩትን ከሲኦል ነፃ ማውጣት ቀርቶ ራሱን ለነበሩትም ሰዎች እንኳን ለካህናቱ ነፃነትን መስጠት አልቻለም ነበር። ለዚህ ነው ሮሜ መልእክት ምዕራፍ 3 ቁጥር 25 ላይ እንዲህ ይላል፣ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል። ምክንያቱም ቅዱስ ቄርሎስ ምን ይላል በሃይማኖተ አበው ላይ? ሊቀ ካህናቱ እሱ ነው አለ በአዲስ ኪዳን ክርስቶስን። የኦሪት ካህን ዘላለማዊ ስርየትን ማሰጠት አልቻለም፣ ከሲኦል ነፃ ማውጣት አልቻለም። እንኳንስ ሌላውን ነፃ ሊያወጣ ራሱን ነፃ ማውጣት አልቻለም። የክርስቶስ ክህነት ግን ዓለምን ሁሉ ከነበረበት አዘቅትና ደይን ወይም እሳት ነፃ ያወጣ ክህነት ነው። ዛሬም ለአበው ካህናት የሰጣቸው ክህነት የክርስቶስ ክህነት ናት። ከሊቀ ካህናቱ ከክርስቶስ ተመዛ የወጣች የጸጋ ክህነት ናት። ስለዚህ አማናዊ ናት። ቄርሎስ ምን አለ? በአዲስ ኪዳን ካህኑ ኢየሱስ ክርስቶስ ነው አለ። ደግሞ ምን አደረገ ክርስቶስ? መስዋዕቱም ደግሞ ራሱ ሆኖ መጣ አለ ቄርሎስ። እንዴት? የኦሪቱ መስዋዕት በግ ለራሱም ለሌላውም ድነት አያሰጥም ነበር። ለዚህ ነው ከአቤል ደም የሚሻል የሚጮህ ደም ያለው ቅዱስ ጳውሎስ ዕብራውያን ላይ። አማናዊ ድነትን መስጠት አልቻለም። ክርስቶስ ግን ራሱን ይህ አማናዊ ስጋዬ ነው፣ ይህ አማናዊ ደሜ ነው ብሎ ለሐዋርያቱ ሰጥቷቸዋል። የበጉም መስዋዕት ተካው ማለት ነው። ስለዚህ ሕገ መስዋዕት ተሽሯል። አዎ ተሽሯል። የተሻረው ሕግ ያለው ይህንን ነው። ገላትያ ምዕራፍ 2 ቁጥር 1 ላይ የእግዚአብሔር ጸጋ አልጥልም ጽድቅስ በሕግ በኩል ከሆነ ይልና እንኪያስ አለ ክርስቶስ በከንቱ ሞተ አለ። ይሄን ያነሱታል አሁን ብዙ ጊዜ መናፍቃን። ክርስቶስ እኮ በሕግ በኩል አላጸደቀንም ይላል። በሕግ በኩል አላጸደቀንም ማለት ምግባር ትሩፋት አያስፈልግም ማለት አይደለም። በሕግ በኩል ጸድቀን ከሆነ የክርስቶስ መሞቱ ዋጋው ምንድነው ማለቱ? በግዝረት ጸድቀን ቢሆን ኖሮ የክርስቶስ ሞት ዋጋው ምን ነበረ ማለቱ ነው። በኦሪት መስዋዕት በግ ድነንማ ቢሆን ኖሮ ነው። ሕግ ያለው የኦሪቱን የመስዋዕት ሕግ ነው። እውነት ነው። በኦሪት የመስዋዕት የበግ ሕግ አልዳንም። በሐዲስ ኪዳን የክርስቶስ አማናዊ የበግ ሕግ ዳንን እንጂ። ስለዚህ ያ ማያጸድቅ ሕግ የተባለ የመስዋዕት ሕግ ነው።
እንስሳ መስዋዕት ታስገባለህ፣ ታርዳለህ፣ ካህኑ ስላንተ ይጸልይላል። ከዛ እሳት ይነካዋል። ምን ይላል? እሳቱ ጢስ ወደ ሰማይ ያርጋል። ግን ዘላለማዊ ድነት አይደለም። የተሻረ ሕግ ያለው ይሄንን ነው። የማይጠቅም ሕግ ያለው ይሄንን ነው። ተካው? ኢየሱስ ክርስቶስ ተካው። ለምን? ዘላለማዊ ድነት ነው። ስለዚህ ያለ ገላትያ መልእክት ላይ ቅዱስ ጳውሎስ የማያጸድቀው ሕግ ያለው የትኛው ነው? የኦሪቱን ሕግ ነው። ስለዚህ የሚሻረውን ሽሯል። ሁለተኛ የማንጻት ስርዓትን ሽሮታል ክርስቶስ። የኦሪቱ የማንጻት ስርዓት በማየ ምንዛ ይረጫሉ፣ በሂሶፕ ይረጫሉ፣ ሰውነታቸው ጀምር ደም ይረጩ ነበር። ያሁን በአዲስ ኪዳን የምንረጨው ወይም የምንበላው የክርስቶስ ስጋና ደም ነው። እንደ ኦሪቱ የሩቅ ብእሲ ደም አንጠቀምም።